በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዘላለም ደም ኪዳን የበጎች ትልቅ እረኛ የሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እግዚአብሔር ፍጹም ሰላም በያላችሁበት እንደምን ቆይታችኋል እላለሁ። የህልመ ሌሊት ወይም ድሪም ሴክስ ወይም ደግሞ ዝንየት በሚል ርዕስ የጀመርነውን ትምህርት እንቀጥላለን። ባለፉት የህልመ ሌሊት መነሻው ምንድን ነው ወይስ ምን ሊሆን ይችላል በሚል ሁለት ነጥቦችን አይተናል። ይሄኛው 7ኛ ክፍል ነው። በአጠቃላይ በትምህርቱ ላይ በተመለከተ የምናቀርበው 7ኛ ክፍል ነው። መልእክቶቹ መጀመሪያውኑ በቲክቶክ ነበረ። አጫጭር መልእክት ስለሆነ በዩቲዩብ ቢሆን የበለጠ እንድንማርበት የሚል ሐሳብ ስለቀረበ ነው በዚህ መልክ ያቀረብነው። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉ ደግሞ እንድታደምጡ። የብዙ ሰው ችግር ይሄ ነው። እንኳን 20 እና 30 ደቂቃ የፈጀ የዩቲዩብ መልእክት አይደለም ቲክቶክ ላይ ርዕስ አይቶ መልስ የሚጠብቅ መፍትሄ ስጡን የሚል ህዝብ ነው ያለውና በጣም የማዳመጥ የማንበብ በልቦና ሰፊነት ነገሮችን የመመርመር ትልቅ ህመም አለበት። ቀልድና ፌዝ፣ ቧልትና ከንቱ ነገር፣ የረከሰውና የቆሸሸውን የሚያባላና የሚያናክሰውን ነገር ጨርሰን ለማድመጥ ጊዜ ይኖሮን ለዋና ችግራችን መፍትሄ በሆኑ መልካም በሆኑ ትምህርቶች የኔ ብቻ ማለት ያለ ሌሎቹንም መንፈሳዊም የሆኑ እንዲሁም ደግሞ በዓለማዊ ጥበብ የቀረቡ ግን ለህይወታችን መልካም የሆኑ ነገሮችን ለማዳመጥ ለማንበብ በጣም ተቸግረናል። እግዚአብሔር ይፈውሰን። የህልመ ሌሊት ወይም ድሪም ሴክስ መነሻው ምክንያት ምን ሊሆን ይችላል? 3ኛ ሐሳብ። በእርግጥ የተጠቀሱት ወይም የሚዘረዘሩት እናንተን ሊመለከቱም ላይመለከቱም ይችላል። ወይ አንዱ ወይ ሁለቱ ሊሆን ይችላል፣ ወይም ሁሉም ሊሆን ይችላል። ምንም ችግር የለውም። የችግሩ ምንጭ ባይጠቀስም ወይም ሁሉም ችግር ከዚህም በላይ ያለፈ ችግርም ቢሆን የችግሮች ሁሉ መፍትሄ የሆነ ግን እግዚአብሔር በዙፋኑ አለ። ከእግዚአብሔር ዓይን የሚያልፍ ከእግዚአብሔር ዕውቀት የሚያልፍ ምንም አይነት ችግር የለም። በሰው ልጅ ላይ ለ5500 ዘመን ነግሶ የነበረውን የኃጢአት በሽታ በአዳም የገባውን በደል በጠላት ማታለልና ማባበል የገባውን እርግማን ሞት ያስወግድ ዘንድ መድኃኒት ሆኖ ኢየሱስ ማለት መድኃኒት ነው። መድኃኒት ሆኖ የመጣ ጌታ ለዚህ ችግራችን መፍትሄ እንዳለው 100% እርግጠኛ ነኝ። ክብሩን እሱ ይውሰድ። 3ኛው ምክንያት ተብሎ የሚታሰበው ወይም ደግሞ የሆነው የፍትወት እና ሌሎች የኃጢአት ልምምዶች ናቸው። ፍትወት ማለት የግብረ ስጋ ግንኙነት የትኛው ሲባል ከጋብቻ ውጭ የሚደረጉ ግንኙነቶች ወይም ዝሙት ወይም ሴሰኝነት እና ሌሎች የኃጢአት ልምምዶች ናቸው። ምክንያቱም የኃጢአት አባት፣ የኃጢአት ጠንሳሽ፣ የኃጢአት ጀማሪ ሰይጣን ነው። መጽሐፍ ቅዱስ በዕብራውያን ምዕራፍ 5 ላይ ክርስቶስን የዘላለም መዳናችን ምክንያት ወይም ደግሞ the author of our salvation እንደሚለው ሰይጣን ደግሞ የውድቀታችን የኃጢአት መነሻ ወይም the author of sin and rebellion እንለው እንችላለን። የኃጢአት የአመፀኝነት ጀማሪ ነው። ማናቸውም ኃጢአቶች እሱ ሰይጣን ጌታ እግዚአብሔር ይገስጸውና ለመግባት አቅም ይሰጠዋል። እነዚህ አይነት ልምምዶች ኃጢአት በእኛ ውስጥ ሲገቡ ፈጥነን ካላስወገድ ናቸው በንስሐ በክርስቶስ ደም በመታጠብ በመመለስና በመጸጸት ካላስወገድ ናቸው ሰይጣን እንደ ችካል የህንፃ ባለሙያዎች ችካል በመቱት ቁጥር ወደታችን ነው የሚጠልቀው። እንደሚጠረክር እንዲሁ የጠረከረ ለቀጣይ ሌሎች ስራቶች በር ይሆናል። ለምሳሌ በማስተርቤሽን ወይም ደግሞ ግለ ወሲብ ልምድ ላይ አንስተናል። ግለ ወሲብ ልምዳቸውን በተቻላቸው መጠን በግል ጥረት አያድንም፣ ግን ሲያቆሙ እፎይ ተገላገልኩ ሲሉ በህልመ ሌሊት ይመታቸዋል።
ዓላማው እነሱን በአንድም ይሁን በሌላ መንገድ ማሰር ነው እና ኃጢአት ወደ ውስጣችን ሲገባ ለሰይጣን በር እንደሚከፍት መታወቅ አለበት። በግብረ ስጋ ግንኙነት በፍትወት ግንኙነት መካከል ከምንቀርባቸው ሰዎች ጋር የምንካፈለው ምንድን ነው? ጥቂት የስጋ ደስታ፣ ጥቂት የአፍታ ደስታ ሊሆን ይችላል። ነገር ግን ከዛ በላይ የምንካፈለው ሼር የምናደርገው ወይም ኢምፓርት የምናደርገው የምንካፈለው ምን አለ? ትራንስፈር የሚያደርግ የሚሻገር የመንፈስ አሰራር አለ። እሱ ነው የስጋ ፍላጎት ወይም ደግሞ እርካታ የምንለው የሰከንድ የቅጽበት ናት። ነገር ግን የሚሻገረው መንፈስ ግን ነፃ መውጣት ዴሊቨረንስ ከሌለ ነፍስን ወደ ዘላለም እሳት የሚወስድ ነው የሚሆነው። የፍትወት መንገድ ወይም የፍትወት ጉዳይ ከጋብቻ ውጭ የሚፈጸሙ ግንኙነቶች ከፍተኛ የቀንበር መንገድ ነው። ሰይጣን ሰዎችን ለመጣል ከሚጠቀምበት ትልቁ መሳሪያው አንዱ ዝሙት ነው፣ የግብረ ስጋ ግንኙነት ነው። ከጋብቻ ውጭ የሚፈጸሙ የግንኙነቶች በወንድና በሴት መካከል የሚፈጸመው ግንኙነት በምድራችን ላይ መጽሐፍ ቅዱስም ይመሰክራል፣ ዓለማችንም ትመሰክራል። ትልልቅ ሰዎች የተባሉ የወደቁት በዚህ የተነሳ ከመጽሐፍ ቅዱስ እንደ ዳዊት፣ እነ ሰሎሞን፣ እነ ሶምሶን በዓለማችንም ስም ባልጠቅስ የአሜሪካን ፕሬዚዳንት የነበሩት ሁለተኛ ዙር እንዳይወዳደሩ የተጣሉበት ይሄ ነው። የረከሰ ኃጢአት ፕሮሞት ቢደረግ ኃጢአት ምንም አይደለም በሚባልበት ዓለም ሰይጣን እንኳን ተቃዋሚዎቻቸው ሊጥሏቸው ሲፈልጉ የሚያወጡት ጉዳይ የወሲብ ልምምዶቻቸውን የተደበቀ ጉድ ነው። ከዚህም ባሻገር ደግሞ የአልኮል ሱሰኝነት፣ ሌሎች ነገሮች ሲቀሩ እነዚህም ጭምር ለቀጣይ የኃጢአት እንትን አሳልፎ ይሰጣል። ሰይጣን አንዱ ሲቀር አንዱን ነው የሚያስጠው። በ1980ዎቹ መጨረሻ ላይ በከፍተኛ የጫት ሱስ ያለበት ወይ ጫት ቀንበር የታሰረው አንድ ወንድም የሰጠው ምስክርነት አይረሳኝም። በጣም ይቅማል። ቀን ከቀን ነው የሚቅመው። ካልቃም ካለ አለ ይመጣል አለ መንፈስ። እነሱ ዱካክ ይሉታል። ያው ግን ወደ መንፈሳዊ ጋንንት ነው። ካልቃምክ ማረገኝ ነገር የለም ማለት ብዙዎች ልምድ አለ። አንዳንዶቹ ጠርሙስ ውስጥ ኮካኮላ ጠርሙስ ውስጥ አስገብቶን ስንጨነቅ አደርናል እና ካጣ ገራባ የተቃመውን ቅጠል ከጠፋ ግራዋ አኝክ እንጂ እንዴት ሳትቅም ታድራለህ ብሎ ሲያሰቃይን ይመድረዋል። አያችሁ፣ ለምጠላት አንዱ ቢቀር ወደ አንዱ እንድትሄዱ እንጂ ከኃጢአት ሳይክል ከኃጢአት አዙሪት ውስጥ እንድትወጡ አይፈልግም። ምክንያቱም ሰይጣን ሰዎችን ለማጥፋት የሚያስችለው አቅሙ ያለው ኃጢአት ውስጥ ነው። ኃጢአት ሲኖር እግዚአብሔር ከእናንተ ይርቃል። ኃጢአት ሲወገድ እግዚአብሔር ከእናንተ ጋር ነው። መታወቅ ያለበት ከጋብቻ ውጭ የሚፈጸም የፍትወት ጉዳይ እግዚአብሔርን በከፍተኛ ደረጃ የሚያሳዝን ነገር ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ላይ አንደኛ ቆሮንቶስ 6:18 ላይ እንዲህ ይላል፣ ከዝሙት ሽሹ፣ ሰው የሚያደርገው ኃጢአት ሁሉ ከስጋ ውጪ ነው። ዝሙት የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። ብትሰርቅ፣ ብትዋሽ፣ ሌላም ነገር ብታደርግ ከሰውነት ውጪ ነው፣ አይፈረድብም እያለ አይደለም። ነገር ግን በገዛ ሰውነት በዚህ ማንነት ላይ ያንተ ባልሆነው ላይ እዚህ ውስጥ የሚፈጸም እዚህ ላይ የሚፈጸም ስለሆነ ከባድ ነው የሚሆነው። ለምሳሌ ዘመናችን አሁን ገንዘብ ከፍለው አይደለም ሹገር ዳዲ ሹገር ማሚ እየተባሉ በማስታወቂያ በእድሜያቸው የልጆቻቸው ልጆች ሊሆኑ ከሚችሉ ሰዎች ጋር አንዳንድ አሮጊቶችና ሽማግሌዎች ለምን ይተኛሉ? ጉዳዩ በዋናነት የስጋ ፈቃድ ነው አይደለም። ምክንያቱም ይታወቃል እድሜ በገፋ ቁጥር
የፈቃደ ስጋ ፍላጎት እንኳን አክቲቭ ከሆነችው ወይ ከሆነ ወጣት ጋር አይደለም በእድሜ ኩያ ከሆነ ጋርም ስጋ ይደክማል፣ የታወቀ። ለምን ታዲያ እነዚህ ሰዎች እንደሚያደርጉ ስንል መታወቅ ያለበት በዋናነት የመንፈስ ሽግግር ነው። እንደዚህ የሚያደርጉ ሰዎች ሁልጊዜ ወጣት መስለው ይታያሉ። ሰይጣን እንደገና አርቲፊሻል በሆነ መንገድ ወጣት አበባ ያስመስላል። አርቲፊሻል አሰራሩ ዞር ሲል ኦቨርናይት በመሬት መናወጥ እንደፈራረሰ ቤት ነው የሚያደርጋቸው። ምንም ያማረ ህንፃና የተዋበ ቢሆን መሬት መንቀጥቀጥ ሲመጣ ያ ቤት እንዴት እንደሚሆን በሰከንዶች እንደሚሆን ሁሉ ሰይጣንም እንደዛው ነው የሚያደርጋቸው። ግን ለዛሬ አብበው ፈክተው ይታያሉ። ይህን የሚያደርገው እነሱ ከአጋንንት ጋር በገቡት ኪዳን ሰውነታቸውን ሪኒው እያደረገናል እያደሰላቸው። ማደስ የሚሆነውን በቅንፍ ያዙ። በሆነ ልክ እንደዚህ እንደ መሬት መናወጥ በሆነ ወቅት የሚፈርሰው እያደረገላቸው፣ እነሱ ግን ከአጋንንት ጋር በገቡት ኪዳን የዛችን ወጣት ወይም የዛን ወጣት ዴስቲኒ ያማረና መልካም ፍጻሜው የሱን ወይም የሷን ክብርና ጸጋ አጋንንት እንዲወስድ ያደርጋሉ። እነሱ መሳሪያ ናቸው። በእነሱ ውስጥ ነው አክሰስ አድርጎ ሰይጣን ወጣቶቹን የሚይዘው። መጠንቀቅ አለብን። ገንዘብ ሲከፈል ለነገሩ በኃጢአት የሚገኝ ገንዘብ ትርፉ ምን ያለው? ማን ነው በዝሙትና በርኩሰት ይናገራሉ? በኃጢአት የሚገኝ ማታ ብዙ ብር ሰብስበን ሰርቀን ይላል ኃጢአት። ነገ ግን 10 ብር መሄጃ ትራንስፖርት አይኖርም አሉ። አሁን ሳይክል ውስጥ ናቸው፣ ይጠጡበታል፣ ይጨፈርበታል እንጂ ወደ ቁም ነገር አያልፍም። ቤተሰብ እንኳን አይረዳበትም። በስተኛ ዳነት ላይ የሚተዳደሩ ወጣቶች፣ ሰዎች፣ ሴቶች አዝናለሁ። እግዚአብሔር ምሕረት ይብዛላችሁ። የሚፈርድ ማንነት የለኝም። ማን እንደነበርኩ ከየት እንዳወጣኝ አውቃለሁ። የፈለገ ያክል ገንዘብ ቢያገኙም በጭቅጫቂ ልብስና ጌጣጌጥ ያልቃል እንጂ ቁም ነገር አይሰሩበት። ወይም ከዚህ የሰበሰበችውን ወስዳ ሌላ ወንድ ደግሞ ቁጭ ብሎ ለሚበላ ተጠዋለች። ኃጢአት ትርፍ የለውም። እንጠንቀቅ ወገኖች። አጋንንት ነው ዴስቲናችን የሚሰበስበው። ቀላል አይምሰላችሁ። አንተ ወይም አንቺ አዎ የሆነ ሽብሮች አግኝተሃል፣ ምን ቸገረኝ ብለሃል። ነገር ግን ያ አብረሽ የተኛ ሽማግሌ፣ ያ አብራት የተኛ አሮጊት ሴት ያንተን ክብርና የነገ ያማረ ፍጻሜን ከአጋንንት ጋር በገቡት ኪዳን አስተላልፎ ሰጥተዋል። ከዛ በኋላ መውጣት አትችልም። ብዙዎች ያለቅሳሉ። በዚህ አጋጣሚ በስክሪኖች ላይ በተቀመጡ ስልኮች በመደወል የምክርና የጸሎት ሌላም እርዳታ ማግኘት እንደምትችሉ በእግዚአብሔር ፍቅር በደስታ ልነግራችሁ እወዳለሁ። ያለ ዋጋ ነገሮቻችሁና ሚስጥሮቻችሁን በእግዚአብሔር ፊት በመሸከምና በመሰወር ለእናንተ ስንል ሳይሆን ለኛ አገልግሎታችን እንዲቀጥል የእግዚአብሔር ክብር ይላል መጽሐፈ ምሳሌ ምዕራፍ 25 ቁጥር 2 ላይ ምሳሌ 25:2 የእግዚአብሔር ክብር ነገርን መሰወር ነው ይላል። ነገርን በመሰወር ወደ እግዚአብሔር ክብር እንድትመጡ ለማድረግ ለማገዝ የተዘረዘሩት ስልኮች መጠቀም እንደምትችሉ በእግዚአብሔር ፍቅር በደስታ ላሳስብ እወዳለሁ። ከዚህ በተጨማሪ ደግሞ አሁን ዝሙት በጣም ከባድ ቀንበር መሆኑ የሚታወቀው ለምሳሌ የክብረ ንጽህና ያላቸው ሴቶች ወንድም ይሆናል ድንግልና የመጀመሪያ ሲፈጽሙ ነው ክብረ ንጽህና ተወሰደም ይባላል። የወንድም ሆነ ሴት ድንግልና ክብረ ንጽህና የሚያዘጋጁ በተለይ ለሴቶቹ ደላሎች አሉ። ከገጠር እያባበሉ በተለያየ መንገድ በየትምህርት ቤቱ የሄዱ የተሻለ ነገር ያማሩ አሉ። ለዚህ ለሴቷ ሴት ነው የሚላከው። እንዲህ አይነት ነገር እንድታገኝ የሆነ እኮ ይሄን ይዣለሁ፣ አይፎን ፕሮማክስ 10 ምናምን ይዣለሁ፣ መኪና እንደዚህ እኮ ማድረግ እንዲህ ምን ቀባረው ይላሉ። የሚያቀብሉት ግን ልጃገረዶች ነው። እንደውም በጣም በሚያሳዝን መንገድ ሚዲያ ላይ የሰማሁት ነው። የልጃገረዶችም የወጣቶች በዝሙት ለመተኛት እንደ ጨረታ መቅረብ ምን ያክል መውረድ ነው። ለጨረታ ስትቀርቢ ዕቃ አይደለሽም። እግዚአብሔር በመልኩና በምሳሌ የፈጠረሽ የእግዚአብሔር የከበረ ዕቃ ሆነሽ እንዴት ጨረታ ትቀርቢያለሽ? አንቺ ስላማረሽ መስሎሽ ነው? ያው ውበት እኮ በአንድ ሌሊት በደቂቃዎች ውስጥ ሊፈራረስ ይችላል።
እንዲህ የሚደረግበት ምን አይነት ውድቀት ሆነናል ወገኖቼ? ክርስቲያኖች ልንጸልይ ይገባል። ውድቀት ውስጥ ናቸው ያለ ነው ምድር ውስጥ። ከገጠር እያባበሉ ያመጧቸዋል የተሻለ ገንዘብ። ምናልባት ከገጠር የወጣች አንድ ጓደኛቸው ላይ ያሳዩዋቸዋል። የሆነ የሚያምር ልብስ የሆነ ነገር አድርጋለች፣ ለቤተሰቦች የሆነ ነገር ጠብ አድርጋ ይሆናል። እንደዛ ያደርጋሉ። ግን ዘላለማዊ ክብራቸውን አጥተው ለአጋንንት የሚታሰሩ ናቸው። ክብረ ንጽሕና ያላቸው ወጣቶች ፈልገው ከውጭ ሀገር ድረስ የሚመጡ አሉ፣ በዶላር የሚከፍሉ። ላዩም ደላላው እጅ ስንት ብር እንደሚቀር፣ አገናኞቹ ስንት ብር እንደሚቀር ሽርፍራፊ ጠብታ ነው የሚደርሳት። ነፍሷን ሸጣ ክብሯን ጥላ። ለዚህ እኮ ነው ክብረ ንጽሕና የንጽህና ክብር ነው። ያ ጉዳይ ከሰውየው ጋር ወይም ከሰውየው ጋር አያበቃም። በህልም ይገለጻል። በህልም ይገለጻል። ስታቋርጥ ህልመ ሌሊቱ ነው ይመጣል። ስለዚህ ወደዛው ትሄዳለህ። ቀንበር ነው። አሁንም በዘጠናዎቹ መጀመሪያ አካባቢ በምክር አገልግሎት ያገኘኋቸው ወጣቶች ነበሩ አስታውሳለሁ። ከመልካም ቤተሰብ በኢኮኖሚ በጣም ከበለጠ ቤተሰብ የወጣች ትንሽዬ ልጅ ገና አስራዎቹ አጋማሽ ላይ ያለች ልጅ ለሽማግሌ ጋር ብቻ ነው የምትተኛው፣ ላውም ገንዘብ ከፍላ። ይህ እርግማን ነው። ሰይጣን ነው የሚያስረው። አያችሁ፣ አንዴ በሆነ መንገድ ከሽማግሌ ጋር ለሆነ ሳንቲም ፈልጋ ተኝታ ሊሆን ይችላል። ከዛ በኋላ ግን ከዛ ሰው ላይ ወደ እሷ ትራንስፈር ያደረገው መንፈስ ደግሞ የሚያዋርድ ነው። ሰይጣን ድሮስ ክብርን ያውቃል። የተዋረደ አይደለ? እግዚአብሔር ይገስጸውና እነዚህ ነገሮች ይመጡና በኋላ ሲቋረጡ ህልመ ሌሊት ይሆናሉ። ምክንያቱም ሳይክሉ እንዳይቋረጥ፣ ሰይጣን መስዋዕቱ እንዳይቋረጥበት፣ ከሱ አሰራር እንዳትወጡ ቀጥሎ በህልመ ሌሊት ይመታቸዋል። እነኚህ ከሰዎች ጋር ግንኙነት ለማድረግ ገንዘብ ከፍለው ዋጋ ከፍለው የመጡ ሰዎች ከአጋንንት ጋር የሚስማሙበት መስዋዕት የሚያቀርቡበት ሪቹዋል አላቸው። ከወንዱ የሚወሰደውን ዘር ያው እርግዝና እንዳይኖር ተብሎ የሚጠቀሙት መከላከያ አለ። አንድ ሰው ይደወለልኛል እና ያው ለምሳሌነት የሚነሳው ዳይሬክትሊ ሰዎቹ በሚያውቁት መንገድ በሚያውቁበት ሁኔታ አይደለም የሚገለጸውና እኔም እንዲብል እንዳትሉ ከጓለ ጉዳዩ ብቻ ምናልባት ሊገምት ይችላል። ለትምህርት ግን እናነሳዋል። ጓደኛዬ ጋር ከተገናኘን በኋላ ግን የተጠቀምንበትን ምናምን ያን ነገር ተወስደዋለች። የገባኝ በኋላ ነው አለ። ምን እንደገጠመው በጣም ከባድ ነገር ነው። እዚህ ላይ አላነሳም። አያችሁ፣ ዘር ነው አላጋንንት መስዋዕት የሚሰጠው። ወገኖቼ ተጠነቀቁ፣ ወጣቶች ተጠነቀቁ ይገባል። በደቡብ አፍሪካ HIV ኤድስ ያለበት ሰው አሁን ይሄ መቼም በሽታው አለ ችግሩ አለ፣ ግን አስፈሪነቱ ተረስቷል እና ብዙዎችን ቀስ እያለ እያጠፋ ያለ ሰዓት ነው። በደቡብ አፍሪካ ካላቸው አምልኮ አንዱ ምንድነው? HIV ኤድስ የያዘው ሰው የሚድነው ከልጃገረድ ጋር ከተገናኘ ነው በሚል ህፃናትን የሚደፍሩ እንዳሉ ዶክመንተሪ በተሰራ ዓለም አቀፍ ሚዲያ ላይ በትክክል ሰምቻለሁ። ተመልከቱ። ያጋንንት ነው። በሽታም ያስተላልፋል፣ መንፈስም ያሻግራል። እኛ ብዙ ሰው የቤተሰቡን አምልኮ እኔ ጨሌ አላመልክም፣ ቤተሰቦቼ በእንጨት ያመልካሉ፣ እኔ እንደዚህ አላረግም ይላል። ያን አምልኮ ይንቃል። ነገር ግን ከመንፈሳዊ እውቀትና ህይወት ግን እግዚአብሔር ቃል እውቀት የለውም፣ የቅድስና ኑሮ የለውም። እሱም በሌላ መንገድ ባጋረጠ እናት አባትህ ቤተሰቦችሽ ለሚያመልኩት ጨሌና ዛር አድባርና ሌላም ነገር ላታመልኪ ላትገዢ ትችላለች። ግን በዝሙት ከወደቅሽ፣ ለኃጢአት የምትንበረከክ ከሆነ፣ ከአሮጊት ጋር የምትወድቅ ከሆነ፣ ቅድስና የሚረክስ ከሆነ ምን ነው ልዩነቱ? ልዩነቱ በቤት ውስጥ በተሰራ በቅጠላ ቅጠል መርዝ መሞትና በዘመናዊ ፋብሪካ በተሰራ መርዝ መሞት ነው። ልዩነቱ ያው ነው። መግደያው መርዝ አንዱ ሰው ሰራሽ ነው ማለት በቤት በባህላዊ የሚሰራ ነው። ሌላው ግን በፋብሪካ በዶክተሮች የሚሰራ ነው። ሁለቱም ውጤቱ ሞት ነው። ወገኖቼ ህልመ ሌሊት ልክ እንደ ግለ ወሲብ ዘር ስለሚሰጥ ህይወት ነው። ዘር ያለበት ህይወት ነው። ለአጋንንት አቅም ማስቀጠያ ነው።
የምትታሰሩበት ስለሆነ ፈጥናችሁ ወደ እግዚአብሔር ነው። ይህን ሁሉ ችግር ስናነሳ በጥቂት ቃል በአንድ ቃል ምነግረው ታላቅ ደስታ ከዚህ መውጫ ነፃ የምስራች ነግራቸዋል። በነፃ ያለ የኢየሱስ ክርስቶስ ደም ከኃጢአቱ ያነጻል። 5500 ዘመን የሰው ልጅ በስርዓት የነበረውን የሰው ዘር እግዚአብሔር ልጅ ኢየሱስ ክርስቶስ መስቀል ላይ በከፈለ ዋጋ ነፃ ነው ያወጣው። ይችላል። አመታት ልትጨነቅ ይችላል። እኔ በጣዖት ቤት ዕቃ ቤት ካዳቢ ነበርኩ። ትንሽ አጎደልክ ብሎ አጋንንት ብዙ ያስጨንቀኝ ነበር። ወደ እግዚአብሔር ስመጣ ግን እነዚህን 34 ዓመታት እኔ በድል እኔ በከፍታ ጥላቴ በውርደት በታቻለሁ። ለምን? እግዚአብሔር ከኔ ጋር ስለሆነ። ወደ እግዚአብሔር ወደ ኃይለኛው መጠጋት ያድናል። እግዚአብሔር ይባርካችሁ። ልናገለግላችሁ ዝግጁ ነን። በስልክ ካገኘኋቸው በአካል ካገኘኋቸው ሰዎች አንድም ሰው መልሰው በድካማቸው ካልተመለሱ በቀር ድጋሚ ያ ጉዳይ ቀጠለባቸው የለም። ለምን? እግዚአብሔር ትልቅ ነው። ይሄን ያክል ዓመት እኮ እንዲህ እኮ ሞክሬ ነበረ በአንዴ እኮ ቆመ። መምህር ከእርሶ ጋር ከኔ ጋር ስላወራችሁ አይደለም። ነፃ የሚያወጣው የእግዚአብሔር ክንድ ብርቱ ስለሆነ አገልግሎቱ የበለጠ እንዲሄድ ለማድረግ ብዙ እቅዶችና ብዙ ሀሳቦች አሉን። ብዙ ትውልድ ነው፣ ብዙ ወጣት ነው፣ እጅግ ብዙ ወጣት ነው ያለው። እግዚአብሔር ለህዝቡ ይራራል። ስልጠና እየሰጠን በዚህ ውስጥ ያሉ ሰዎች ሌሎች ሰዎች እንዲያድኑ ለማድረግ ትልቅ ስራ እየሰራን ነው። ክብሩን እግዚአብሔር ይውሰድ። አገልግሎቱ ለማገዝ የምትፈልጉ እግዚአብሔር አሳስቦኛል ትውልድ ይድን ዘንድ የኔም በረከት እንዲገባና ከእግዚአብሔር በረከት እቀበላለሁ የምትሉ ሰዎች በስክሪኑ ላይ ባሉ የባንክ ቁጥሮች ጌታ ያሳሰባችሁን በማድረግ በመርዳት አገልግሎቱ ወደፊት እንዲሄድ እንድታደርጉ በእግዚአብሔር ፍቅር አደራላለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ይስጣችሁ። ይህን የምትሰሙ ሁሉ ከማናቸውም አጋንንታዊ ስርዓት እግዚአብሔር በልጁ በኢየሱስ ክርስቶስ ነፃ ያውጣችሁ ዘንድ ከሱ ጋር መጣበቅ ይሆንላችሁ ዘንድ ጸሎቴም ምኞቴም ነው። እግዚአብሔር ሀገራችንን ይባርክልን፣ ይጠብቅልን። ዙሪያውን የእሳት ቅጥር መካከሏንም ገነት ያድርግልን። ምድራችን የተባረከ ይሁን። ኢኮኖሚው ይፈወስ። መልካም ቀን የወንጌል ዘመን ይምጣልን። እግዚአብሔር በነገር ሁሉ የተባረከ ይሁን። ሰላም ሁኑልኝ። ቸር ይግጠመን።